ከልጅነት እስከ ልጁነት ዘሪቱ ከበደም ግንቦት 2015 ዓ.ም ይህ የህይወቴ እጅግ አስቸጋሪና ፈታኝ ወቅት ነው። ስትኖር ሁሉ አልጋ ባልጋ የሆነላት የህይወትን ውጣ ወረድ ለመጀመሪያ ጊዜ እየተዋወቀች ያለች ሴት ባልሆንም አሁን ያለውበት ወቅት ግን ከስከዛሬው ሁሉ ከባዱን ፈተና እያየሁበት ያለው ነው። እያለፍኩበት ያለውት ፈተና በውስጤ ካለው ጽንስ መፈጠር ጋር የተያያዘ ነው። አሁን ነፍሰ ጡር ነኝ። የ19 ሳምንታት ጽንስ በውስጥ ያለ። የአሁኑ እርግዝናዬ ከዚህ ቀደም ከነበሩ 3 እርግዝናዎች የተለየ ነው። አሁን ጸንሽ ያለውት እንደ ከዚህ ቀደሙ ሳይሆን ከትዳር ውጭ ነው። 3 ወንድ ልጆችን ካገኘሁበትና ለአመታት ቀስ በቀስ በመላቀቅ ሂደት ውስጥ ከነበረው ትዳሬ ሙሉ ለሙሉ ከወጣው 2 አመታት ሊሆኑኝ ነው። በእንደዚህ አይነቱ ሁኔታ የጸነሰች የመጀመሪያዋ ሴት አይደለሁም። እንደውም በምኖርበት ዘመን ራሳቸውን የሚያስተዳድሩ ሴቶች የልጆቻቸውን አባቶች ባሎች ሳያደርጉ ወልደው የማሳደግን ልማድ በፈቃድና በነፃነት የሚለማመዱበት ዘመን ነው። ነገር ግን ይህ ከኔ እምነትና ህይወት መርህ በተለይም ከተወሰኑ አመታት ወዲህ አጥብቄ ከያዝኩት የኢየሱስ ተከታይነቴ ጋር የማይስማማ ነው። ያለሁበት ሁኔታ በእግዚአብሔር ጸጋ ወደ ተሻለ ብስለት ደረጃ እንደመጣሁበት ከማምነው ከመንፈሳዊ ጉዞዬ ጋር የማይሄድ ፈጽሞ የሚጣረስና ለኔም ሆነ በቅርብ ለሚያውቁኝ ሁሉ ለማመን የሚቸግር ነው። እንባ ብርቅ አይደለም። በሐዘንም ይሁን በርህራሄ ምክንያት በተለይም ከአምላኬ ጋር በግልም ሆነ በጋራ ህብረትን ሳደርግ በመነካት አነባለሁ። በጌታ ወገን ከሆኑኝ ጋር ስንሰባሰብ በመካከላችን የሚሆነውን የጌታ መንፈስ ጣፋጭ መገኘት ተከትሎ ስለሚፈሰው እንባዬ እንባሽ ራሱ ያንጻል ብለው የሚናገሩት መታወቂያዬ ነው። ይህን ሁሉ የምለው ወትሮውንም አልቃሽ ነኝ ለማለት ነው። የዚህ ሰሞኑ እንባ ግን ከዚህ ቀደም ከማውቀው እጅግ የበዛና የተለየ ነው። ግነት አይደለም። የለቅሶ ብዛት ሰውን ቢገድል እኔ በዚህ ሰሞን ሞቼ በተገኘው ነበረ። ከሚያንገበግብ ቁጭት የሚመነጨው እንደ እሳት የሚያቃጥል እንባ በፊቴ ላይ ሲወርድ ቆዳዬ የሚቃጠል ይመስለኝ ነበረ። እንደዛ የሆነም ከሆነ ብዬ ደጋግሜ ወደ መስታወት ሄጃለሁ። አይኖቼ አንድ ነገር እንዳይሆኑም ጭምር ፍርሃት ይዞኛል። ማልቀስ ግን ማቆም አልቻልኩም። ለተከታታይ ቀናት ፋታ በሌለው የሥራ ወከባ የሰነበተ ወይም ከፍተኛ የአካል ብቃት እንቅስቃሴ ሲያደርግ የዋለ ሰው የሚሰማውን አይነት ድካም ቀኑ ሙሉ ይሰማኛል። ብዙ ማልቀስ በሚፈጥረው የመጫጫን ስሜት ከሚወስደኝ እንቅልፍ ጋር እየተፈራረቀ ለቅሶ ቀኖቼን ወርሷል። በጭንቀቴ ደክም ያለው ሌሊቱን ሁሉ አልጌን አጥባለሁ። በእንባዬም መኝታዬን አርሳለሁ። አይኔ ከቁጡ እንባ የተነሳ ታወከች። ኢየሱስ ብቻ ጉዳይ ከሆነበት የመለየት ህይወቴ ጋር እንዴት እንደማስታርቀው ግራ እየገባኝ እውነት መሆኑን ሙሉ ለሙሉ ለመቀበል ብዙ ጊዜ ወሰደብኝ። ካለማመን የተነሳ የመጀመሪያ የሕክምና ምርመራ ያደረግኩት ዘግይቼ በ14ኛው ሳምንት ላይ ነበረ። ወደ ሐኪም ቤት ሲሄድ ያረገዝኩ እንዲመስለኝ ያደረገኝን ሌላ ቀለል ያለ ምክንያት እንዲያሰሙኝ ተመኝቼ ነበረ። አዎ እግዚአብሔርን ለመንኩት። በሆነ ታምር ከእንቅልፌ ስነቃ አዲስ ሁኔታ ላይ እንደነቃ ተማጸንኩትም። እንዴት እንደሚያወጣኝ ባላውቅም ከአቅሜ በላይ ከሆነው ሁኔታ በሁሉም ቻይነቱ እንዲያወጣኝ አጥብቄ ጸለይኩ። ምልጃና ተማጽኖኝ ተከትሎ የተቀየረ ሁኔታ ግን አልነበረም። በባህሬ ግልጽና ቀጥተኛ ነኝ። ስህተትን በመሳሳት ጊዜም ተጠያቂነትን ከመሸሽ ይልቅ ለትህትናም ይሁን ለክብሬ መጋፈጥን የምመርጥ ሰው ነኝ። ከባሰ ጥፋት ለመጠበቅና ለሌሎች ሊኖረው ስለሚችለው አስተማሪነት በማሰብም የመናዘዝ ልማድ ነበረኝ። ይህኛውን ክስተት ግን ከክብደቱና ለማመን ከመቸገር የተነሳ እስከ 14ኛው የእርግዝና ሳምንት ድረስ ከአንድ ሰው በቀር ሌላ የሚያውቅ አልነበረም። ለእናቴ፣ ለልጆቼ፣ በቅርቤ ላሉ በእምነት ወንድሞቼና እህቶቼ ለሆኑት እንዲሁም ለቤተ ክርስቲያን እንዴት እንደምናገር ተጨነቅኩም። ሊያዝኑ የሚችሉ ልቦችን በማሰብ እጅግ ተከፋው። ትቼ የመጣሁበትን ዓለም አዘውትሬ በሌሊትና በቀን የእግዚአብሔርን ቃል የማጋራቸውን ገና ያላኑ ነፍሳትን ሊያሰናክል የሚችልበትን ሰፊ ዕድል በማሰብ አዘንኩ። በተለይም ከፍ ያለን የእግዚአብሔር መንግስትና የቤተ ክርስቲያንን ተሐድሶ ጉዳይ በመወያየትና በመጸለይ ራስንም ለዚያ በማዘጋጀት የማውቃቸውን ወንድሞች እንዴት ሊያሳዝንና ተስፋ ሊያስቆርጥ እንደሚችል ሳስብ አመመኝ። በማልፍበት ሁኔታ ውስጥ ያለው በአንድ ወቅት
አንድ አንጋፋ ዘማሪ ወንድም ያወራኝ ነበር። ደጋግሞ ይታወሰኝ ነበር። ጌታ በጸጋው እንዳቆመኝ አውቃለሁ። በወድቅም እርሱ መሐሪ አምላክ ነው፣ እስከ መጨረሻው ይምረኛል። ነገር ግን በሕይወቴ እጅግ የምፈራው ለሌሎች ማሰናከያ መሆንን ነው። እንደዚያ ከመሆን ሞቴን እመርጣለሁ። ይህን ንግግሩን እያስታወስኩ በእርግጥ በሕይወቴ በሆነው ነገር ሊሰናከሉ ስለሚችሉ ሰዎች እያሰብኩ እጅግ አዘንኩም። ጌታም በሆነ ተአምር ያንን ከመሆን እንዲከለክል ተማጸንኩትም። የሆነው ሆኖ ሳለ እንዴት በዚህ የኢየሱስ ብቻ ነኝ በምልበት ወቅት ለመጸነስ የሚያበቃን አንድነት ከጋብቻ ውጭ ለመፈጸም ደፈርኩ? ከማንና እንዴትስ ባለ አይነት ግንኙነት ውስጥ ሆነ? እመለስበታለሁ። የካቲት 1979 ዓ.ም ብልጭ ከሚሉ ቁርጥራጭ ምስሎች ባለፈ ትዝ የሚለኝ የልጅነት ትዝታዬ የሚጀምረው የ3 ዓመት ሕፃን እያለሁ ነው። አባቴ ቀደም ብሎ አግብቶ የነበረና ከኔ በብዙ ዓመታት እድሜ የሚበልጡ ልጆች የነበሩት ቢሆንም ለእናቴ ግን የመጀመሪያው ልጅ ነበርኩም። ትዝታዬ እኔን ተከትሎ ለእናትና ለአባቴ ሁለተኛ ልጅ የሆነውን ታናሽ ወንድሜ ኃይለአብ ተወልዶ ጥቂት ቀናትን በሐኪም ቤት ከቆየ በኋላ ወደ ቤት የመጣበት ቀን ነበረ። የኔ ልደት ቀን የካቲት 12 ስለነበር የወንድሜ የካቲት 13 ቀን መወለድ ልደታችንን ወደፊት በአንድነት እንድናከብር ያመቻቸ ነበረ። ወላጆቻችን እንዳስፈላጊነቱ አንዴ በ12 ሌላ ጊዜ በ13 እያፈራረቁ በጋራ ያከብሩልን ነበረ። በዚያን ዕለት የ3 ዓመት ልጅ ከነበርኩበት እኔ በተጨማሪ ስሙንም ሆነ መልኩን የማላስታውሰው የግቢያችን ጥበቃና በቤት ስራ ያገለግሉን የነበሩት እማማ ፀሐይ ነበሩ። ባለገብስማ ጸጉርና ቀይ ዳማ መልኳ እማማ ፀሐይ በቢጫ ጆሮአማ ኩባያ ያቀረቡልኝን ወተት ሳሎን ምንጣፍ ላይ ተቀምጬ እየጠጣው ነበር። እናቴ በሆስፒታል ስለቆየችና ለጥቂት ቀናት ስላላየኋት ናፍቄያለሁ። መወለዱን የሰማሁትን ታናሽ ወንድሜንም ለማየት እጅግ ጉጉት ይዞኝ ነበረ። የመኪና ጥሩምባ ሲሰማና መምጣታቸውን ሳውቅ ጉጉቴ ጨምሮ ያቁነጠነጠኝ ጀመረም። በሳሎን ቤት ውስጥ መደዳ ወደ ተሰለፉት በር የሚያዩሉ መስኮቶች ወደ አንደኛው ተጠግቼ ወደ ግቢ ሲገቡና ከመኪና ሲወርዱ መከታተል ጀመርኩም። ብዙም ሳይቆይ እኔ የነበርኩበት ሳሎን መዝጊያ ተከፈተ። አባቴና ሕፃን ወንድሜን የታቀፈችው እናቴ ገቡ። እማማ ፀሐይ በብዙ ደስታና እልልታ ተቀበሏቸው። የናፈቀችኝ እናቴ ቤቢዬ ብላ በፈገግታ ስትመለከተኝ ለፈገግታዋ አጸፋ ፈገግታን ከመለስኩ በኋላ ተጠግቼ ሳምኳት። ድካም ይታይባት ስለነበረ አሳዘነችኝ። ደግፏት የነበረው አባቴም ወንድሜን እንዳየው ጋበዘኝ። ኃይለአብ እንደተባለም ነገሩኝ። ላየው ስጓጓ የቆየሁትን ወንድሜን አየሁት። በግንባሩ ላይ የተደፋው የሚያበራ ጥቁር ጸጉሩና ቀላ ባለ የቆዳ ቀለም የታገዘው ቆንጆ መልኩ ልዩ ውበት ያለው ሕፃን አድርገውታል። እናቴ በወሊድ ወቅት መጠነኛ ችግር ገጥሟት ስለነበረ ነው ኃይለአብ ስትል የእናቴ እናት የሆነችው አያቴ እማዬ አስቴር የሰየመችውም። ሁኔታው በእግዚአብሔር ኃይልና እርዳታ እንደታለፈ ለማመላከት ነበረ ያንን ስያሜውን የሰጠችው። በልጅነት ትውስታዬ ውስጥ ረዳት ተዋናይ ሆኖ ያለው ይህ ወንድሜ ኃይለአብ ነው። ወደ ልጅነቴ ስመለከት በአካል ከተጫወተችው በላይ በምናቧ ትጫወት የነበረችው ልጅ እንደነበርኩ ይታወሰኛል። ከቤት መውጣትም ሆነ በአካባቢያችን ካሉ ሌሎች እኩዮቻችን ጋር መጫወት ይፈቀድልን ስላልነበረ ስፋት በነበረውና በብዙ ዛፎች በተሞላው ትልቅ ግቢ ውስጥ እኔና ታናሺ ኃይለአብ ለብቻችን እናሳልፍ ነበረ። የሁለታችንም ታናሽ የሆነችው ማህሌት በየሆነ ጊዜው እየመጣች አብራን ከመሰንበቷ ውጭ ታድግ የነበረው አያቶቼ ቤት ስለነበረ እኔና ወንድሜ ለብቻችን ነበርን። ማህሌት ከኛ ተለይታ ያደገችው ከህፃንነቷ ጀምሮ የሚጥል በሽታ ስለነበራትና አያቴና አብረዋት ይኖሩ የነበሩት የእናቴ ታናናሽ እህቶች ፈውስን እንደምታገኝ በማመን የተለያዩ የጸበል ቦታዎች ይወስዷት ስለነበር ነው። ማህሌት መልከ መልካም ጠይም ድንቡሽቡሽ ያለች ህፃን ነበረች። ወደ አያቴ ቤት በመሄድ ጊዜም ሆነ ልትጎበኘን በምትመጣ ጊዜ ሙልት ያሉ ጉንጮቿ ያለማቋረጥ መሳም ወደ ነበረ። ማህሌት ከኛ ጋር ትኖር በነበረችባቸው ዓመታት ያሰቃያት የነበረው የሚጥል በሽታ በሚነሳ ጊዜ እንዴት አስጨናቂ እንደነበረ አስታውሳለሁ። በየትኛው ዓመት እንደነበረ በውል ባላስታውስም ለመጀመሪያ ጊዜ ህመሙን በተከሰተ ሌሊት ያየሁት እኔ ነበርኩም። እርሱም በወቅቱ በአንድ ክፍል ውስጥ እንተኛ ስለነበር ነው። እየሆነባት የነበረው ነገር ባይገባኝም
የሰውነቷ መንቀጥቀጥ፣ ከአፏ ይወጣ የነበረው አረፋና አይኖቿ ሆነው የነበረው እንግዳ ነገር እኔንም አስደንግጦኝ ነበረ። ከዚህም የተነሳ እየተንቀጠቀጥኩ ወላጆቻችንን ለመጥራት እንድሮጥ አድርጎኝ ነበረ። ከዚያ ሌሊት ጀምሮ የማህሌት ህይወት ከሚጥል በሽታ ፈተና ጋር ተሳሰረ። የትምህርት አቀባበሏ ላይ ተጽዕኖ በመፍጠሩና ጊዜ በሄደ ቁጥር ከእድሜ ኩዮቿ በብዙ ወደ ኋላ በመቅረቷ የፈጠረባት ስነልቦናዊ ጫና ከህመሟ ጋር ተደርቦ የጎዳትን ጉዳት ሳስበው ልቤን ይሰብረዋል። ማህሌት ከልጅነቷ ጀምሮ የተሻለን እርዳታ አግኝታ ቢሆን ኖሮ ደስ ይለን ነበረ። ስላለፈችበት ሁሉ አዝናለሁ።